ስኳር የሚባል በሽታ ባንቺ ላይ አየ። ትክክል 22 ዛሬ ወደ ህብረት ሱቅ ሄድ። ባንቺ ላይ የተሰራ የጨለማ ስራው ተሰበረ። አሜን። በጌታ በኢየሱስ ስምና ስልጣን በእናትሽ እናት ላይ ተቀምጦ የሚሰራ ያንን የዛር መንፈስ አሁን ረገምኩት። አሜን። ኦኬ፣ ዛሬ ለመሰረት ነፃ መውጣት ሆነላት። አሜን። ማን ነው ስምሽ? መሰረት አጥናፉ የሚባል ስም ታውቃለህ? አባቴ ይሄ ሰው ሲጀመር ራሱ ለበረከት የተጠራ ሰው ነው። ለበረከት መጠራቱን ደግሞ ጌታ መንፈስ ቅዱስ ምልክት አድርጎ ሲሰጠኝ በረከት የሚባል ስም አየሁ። በረከት ነው ስሜ። እንዴት ነሽ? ሽባነት ባንቺ ላይ አይሆንም። አሜን። እናንተ አሁን የቆመች ሴት ነው የምታዩት። እኔ ደግሞ ጠላት ስራውን ሰርቶ ሊያስተኛት ያለች ሴት ነው የማየው። እኔ ላይ ባለው በዚህ በነቢያት ቅባት ዛሬ ተፈታሽ፣ ዛሬ ተፈታሽ፣ ዛሬ ተፈታሽ። አሜን። ኢየሱስ ጌታ። ባንቺ ላይ የተሰራ የጨለማ ስራው ተሰበረ። አሜን። በጌታ በኢየሱስ ስምና ስልጣን አሜን። በእናትሽ እናት ላይ ተቀምጦ የሚሰራ ያንን የዛር መንፈስ አሁን ረገምኩት። አሜን። ልክ ነው የማወራው ነገር? እውነት ነው። ነብይ ነኝ። አዎ። አይቼ ነው የምነግርሽ። እውነት ነው። ኦኬ፣ ዛሬ ለመሰረት ነፃ መውጣት ሆነላት። አሜን። ማን ነው ስምሽ? መሰረት። ሁሉንም ያለ እድሜ ነው የሚጨርሰው። በህይወት በኑሮ በትዳር መከናወን እናንተ ቤት ብርቅ እኮ ነው። እውነት ነው። እውነት ነው። ብርቅ። የእስከ ዛሬው ድካም ምዕራፋችሁ ይዘጋ። አሜን። እማዬ ያንቺ ምግር አይቆረጥም። ጄላ ብራሃዳ ላባጋ ያራላ ሃሌሉያ። አንድ ሰው ይጩህና አሜን ይበለኛ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጌታ ፍቅር በጣም ወደሻለሁ ማሚዬ። እሺ፣ እወድሃለሁ። ጌታ ከኔ ጋር ካለ ደግሞ ከዚህች ማይክሮ ሰከንድ ጀምሮ እጁን ማየት ይሆነልሽ። አሜን። ከዚህ ቤት ሳትወጪ መፈታት ይሆነልሽ። አሜን። ጌታ እግዚአብሔርን ስታመልኪው ማየት ይሁንልኝ። አሜን። ሁለት ልጅ ያለው ማን ነው? እኔ ነኝ። አይዞሽ ከሞን እነሱ ቤት ላይ ስላለው ችግር ነገርኳት። ስለ ትዳር ኬዝ ነገርኳት። እውነት ነው። ምን አለ አንቺ ቤት? እኔም ተዳይቻለሁ። ልጄ ትዳሯ ሊፈርስ ጫፍ ላይ ነው። ነገ ትናንትና ብሎ ያንቺም ፈርሷል፣ የልጅሽም ጫፍ ላይ ነው ያለው። አንድ ሰው ጮሆ አሜን አይለኝም? የኛ ቤት አይፈርስም በለኝ እስቲ። የኔ ነገር አይበላሽም በለኝ እስቲ። የጀመርኩትን በለኝ እስቲ። እግዚአብሔር በክብር ያስቀጥለኛል። ጮሆ አሜን ላለ አንድ ሰው ይሁንለት። የእናንተም ፋሚሊ በተመሳሳይ ዘር ማንዘሩ አይከናወንለት የተባለ ነው የሚመስለው። ትክክል። አጠገብ ያለውን ሰው ጨብጠውና ያንተ ነገርማ ስጋት አይግባ፣ ወደድክም ጠላህም ይከናወንልሃል። ቀንሽ ነው ዛሬ፣ ይከናወንላችኋል። በልጆቻችሁ ጉዳይ ፈርታችሁ አይሆንም። በትዳራችሁ ጉዳይ ፈርታችሁ አይሆንም። በስራችሁ ጉዳይ ፈርታችሁ አይሆንም። በፋይናንስ ጉዳይ ፈርታችሁ አይሆንም። ለምን አትሉኝም? ይሄ እውቅና የሰጣችሁት ስም፣ የተቀበላችሁት ስም፣ የጠራችሁት ስም ኢየሱስ የሚለው ነፃ ያወጣችኋል። እኔ በጌታ መንፈስ አሁን እንደዚህ መላው ሰውነትሽን እስካን ሳደርገው የሆነ አዋጅ አየሁ። አንቺ ስሚው አትስሚው አላቅም። እኔ ግን የምሰማውን ብቻ ነው የምናገረው። ጌታ ይባረክ። ስኳር የሚባል በሽታ ባንቺ ላይ አየሁ። ትክክል 22 ዓመት። ዛሬ ወደ ህብረት ሱቅ ሂድ። ይኸውላችሁ ሎክ ሁለት ከባድ እዚህ ውስጥ የሳይንስ ተማሪ አለ፣ ሐኪም ዶክተር ምናምን አለ። እነ ዶክተር አሉ ዛሬ መጥቷል። ማን የጤና ባለሙያ? ሃሌሉያ። ኢየሱስ ማን ነው? ጌታ ነው። በደንብ በሉታ። ጌታ ነው። አላቅም፣ እኔ የህክምና ተማሪ አይደለሁም። ስኳር የሚባል በሽታና ፕሬሸር ግፊት የሚባል በሽታ እንዴት ነው አንድ ላይ ሲኖሩ? ምንድነው ኬዙ? ምንድነው ችግሩ? በጣም ከባድ ነው። ሁለቱም አንድ ላይ ከሆነ በጣም ከባድ ነው። እሺ፣ ብዙ ጊዜ የመዳን ፕሮባቢሊቲ የለውም። እስኪሞቱ ድረስ መድኃኒት እየወሰዱ ነው የሚቀጥሉት። መድኃኒት እየወሰዱ ነው የሚቀጥሉት። እሺ፣ ከዚህ ከሽባ ጋር ከአጥንት ጋር ምናምን ነገር የተያያዘ ነገር አለው። የደም ግፊት በተለይ ስትሮክ የሚባል በሽታ ወይም ደግሞ ይሄ በአንድ ሳይድ ፓራላይዝድ የማድረግ ነገር አለው። እሺ፣ ጌታ ይባርክሽ። ኦኬ፣ መጣሁ አንቺ ጋር ተመሳሳይ ጥያቄ። እስቲ ንገሪ። ስኳርም ግፊትም ለረጅም ጊዜ የሚቆይ የማይድን በሽታ ነው። በመድኃኒት ነው ትሪት የምናደርገው፣ ኮንትሮል የሚደረገው። ከዛ ሁሉ ሲስተማችንን ነው አፌክት የሚያደርገው። ልብን፣ ሁሉንም የአካል ሲስተማችንን አፌክት ያደርጋል።
ከዛ ግፊቱ እንዳለችው ከጨመረ ኮንትሮል የማይደረግ ከሆነ ስትሮክ ፓራላይዝ ሙሉ ለሙሉ የማድረግ አፍን የመያዝ ግማሽን አካል ከፍሎ የመያዝ ነገር ሊኖር ይችላል ማለት ነው። ኢየሱስ ማን ነው? ጌታ መንፈስ ቅዱስ እልፍ ስል ምን አላት? ምን አትሆኝም? እግርሽ አይቆረጥም። ምን አትሆኝም? ሽባ አትሆኝም። እግርሽ ምን አይልም? አይቆረጥም። መልእክቴ ትክክል ነው? ኦኬ። አሁን ማሚ አንቺ ስሚኝ። ምንድን ነው የሚያምሽ? ስኳር 22 ዓመት አለብኝ። እሺ። ግፊት በዚያ ዓመት ጀመረ እና ግፊቱ እግሬን ያዘኝ። ግፊቱ ምንን? እግሬን፣ ጉልበቶች። ሐኪሞቹ ሻርፕ ናቸው አይደሉም? ትክክል ነው። ባሎ ከዚህ ቀን ጀምሮ በተማራችሁት ብቻ ሳይሆን በዚህ በተካፈላችሁት በልጅነት መንፈስ በኢየሱስ መንፈስ የእናንተ እጅ የነካ ሁሉ ከህመም ከደዌ ነፃ መውጣት ይሁንለት። የትኛውም በሽታ የእናንተ እጅ ሲነካው ሰንበሳት እንደሚቀልጥ ይቅላት። በኢየሱስ ስም ይቅላት። በኢየሱስ ስም ይቅላት። በኢየሱስ ስም ይቅላት። አሜን። በኢየሱስ ስም አሜን። 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 የነካሽ ሁሉ ድኖ ይቀር። አሜን። ተፈውሶ ይቀር። አሜን። ቤቷ የጌታ መልአክ ሲገባ አየሁ። ቤቷን ሰላም ሲያደርገው አየሁ። ቤቷን ሲያሰናዳው አየሁ። ይሄ ቅባት ታሪክ ሲቀይር አየሁ። ስራ ሲሰራላት አየሁ። ይሁንላት የሚል አሜን። ተፈጸመ። ምን ያህል ጊዜ ሆነ እግርሽን ከያዘሽ? እግሬ ከ5 ወር በኋላ ነው እያመመኝ የመጣው። የዘላለም አምላክ የዘመናት ንጉሥ ልዑል እግዚአብሔር ሆይ እነሆ በልጅ በክርስቶስ ኢየሱስም ውሃ ነው። ምንም አቅም ጉልበት የለው። የስምን ኃይል እጠራበታለሁ። ከውሃነት ወደ መለኮታዊ ውሃነት ይቀየር። ከውሃነት ወደ ልጅ ወደ ክርስቶስ ኢየሱስ ደም ይቀየር። ከውሃነት ወደ መድኃኒትነት ይቀየር። በጌታ በኢየሱስ ስም እናቴ ከዚህ ውሃ በጠጣች በታጠበች ጊዜ በውስጧ ያለ የትኛውም ህመምና ደዌ ሰንበሳት እንደሚቀልጥ የቀለጠ ይሆን። ለእግሮቿ መፈታት ይሆንላት። እስቲ የታሸገ ነው። ለማንኛውም ቼክ አድርጊው፣ አይከፋም። እስቲ አባቴና አምላኬ እግዚአብሔር ሆይ አሁን እጅህን አሳየኝ። ዳይ ተነስ፣ እሳት ይብላክ በናዝሬቱ ጌታ በኢየሱስ ስም። አንተ የዛር መንፈስ ዳይ፣ እግሯን ልቀቅ፣ እጇን ልቀቅ፣ ልቧን ልቀቅ። ደም፣ ስኳር፣ የትኛውንም ኮተት ይዘህ ዳው። ምን ልታደርጋት ነው? ምን ልታደርጋት ነው? ለምንድን ነው የምትገላት? ለምንድን ነው የምትገላት? ልጆቿ እንዳታሳድግ በናዝሬቱ ጌታ በኢየሱስ ስም አሁን ጊዜ የለኝም። ህይወቷን በል ዘመኗን፣ ዘላለሟን፣ ጤናዋን ለቅቄ ላልመለስ ወደ ሲኦል እሄዳለሁ። ብመለስ በል የእግዚአብሔር እሳት ይብላኝ። በታላቅ ሶስት ጩና፣ አንድ ሁለት፣ የመጨረሻ ሃሌሉያ። ሁለት እጆች ከፍ ይበሏ። ከናንተም ቤት ከናንተም ዘር ይባረር። አሁን ከናንተም ሰፈር ይባረር። ከናንተም ፋይናንስ ላይ ይባረር። ከናንተም ልጆች ላይ ይባረር። ከናንተም ትዳር ላይ ይባረር። ከናንተ መስሪያ ቤት ላይ ይባረር። ከናንተ አገልግሎት ላይ ይባረር። ዛሬ በጌታ በኢየሱስ ስም የመፈታት ቀን ይሆነላችሁ። ማሚዬ መሮጥ ትችያለሽ። አሁን ተፈቅዶልሻል። መሮጥ ትችያለሽ። መሮጥ ትችያለሽ። ደስ ወዳለሽ አቅጣጫ። አቤት የኔ ኢየሱስ። እልፍ እልፍ እያልኩኝ ልሂድ እንጂ ይከፈታል። ለእናንተም ቤት መፈታት ሆነ። ወደዛ ምናምን ይሄ ወደ ባሌ ቦረና ምናምን ከባሌ ነው የመጣሁት። ልክ እነሱ ዘር ላይ ያለ መንፈስ ነው እናንተም ቤት ያለው። አቴቴና ቦሮንትቻ አለ አይደል? እውነት ነው። ደም ጠጪ መንፈስ ይሄንን አውሬ እግዚአብሔር አይመታው አይመታው። የቤታቸው ሰላም አይመለስም። ደስታቸው አይመለስም። አሁን የናዝሬቱ ኢየሱስ በአንድ ቃል እናቴን ፈታት አልፈታተም? ከየት ነው የመጣችው? ከጅጅጋ። አዎ ከጅጅጋ። ኢማጂን እንግዲህ ስንት ኪሎ ሜትር ፓስተር ማቲ? ስንት ኪሎ ሜትር? 700 ምናምን ኪሎ ሜትር። አይገርማችሁም? እቺ ሴትዮ አሁን እኔ ባይገለጥልኝ እንኳን እጅ ባልጭን ባልጸልይላት እንኳን ጌታ ይፈታታል አይፈታትም? ስለምን የሚፈታት ይመስላችኋል? ምን ብላ አምና ስለመጣ። አማኝ ታውቃላችሁ፣ ስንቁ እምነቱ ነው። ቁልፉ እምነቱ ነው። ፋይናንሱ እምነቱ ነው። ትዳሩ እምነቱ ነው። ልጆቹ እምነቱ።
ዛሬ በኢየሱስ ወደዚህ እምነት መግባት ይሁንላችሁ። ደስ የሚለው እዚህ ቤት የሚሰራው የእግዚአብሔር መንፈስ ባታምኑም ችግር የለም። ስለናንተ ያምናለሁ፣ እሱ ይሰራል። አሜን። ሁለት እጅ ከፍ ይበሉ ልባርካችሁ። ፋይናንሻሊም ስፒሪቹዋሊም እናንተን ሽባ ማድረግ የሚፈልግ በጌታ በኢየሱስ ስም የተሰወረም የተገለጠም ካለ ዛሬ ከላያችሁ ላይ ገለበጥኩት። አሜን። በስሙ ኃይል ገለበጥኩት። አሜን። በስሙ ስልጣን ገለበጥኩት። አሜን። በናዝሬቱ ጌታ በኢየሱስ ስም ዘር ማንዘራችሁ ላይ ቁጭ ብሎ ደም የሚጠጣ መንፈስ የተረገመ ይሁን፣ የተረገመ ይሁን። ታውቃላችሁ የብዙዎቻችንን እጣ ፈንታ የወሰኑት ወላጆቻችን፣ አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ናቸው። እውነት ውሸት? ኢየሱስ ጌታ ነው። ይሄንን ግን በተሰጠን በልጅነት ስልጣን መሻር እንችላለን። አንዳንድ ሰዎች እያስታመማችሁት ነው ያላችሁት። ብዙ ነገር ፌል ሲያረግባችሁ፣ ብዙ ነገር ሲበላሽባችሁ፣ ብዙ ነገር ሲወድቅባችሁ ለምን አትሉም? ለምን አትሉም? ሁሌም እንደምላችሁ የቸርች ቱሪስት መሆን ነፃ አያወጣም። የኢየሱስ መሆን ነው ነፃ የሚያወጣ። ከኢየሱስ ጋር መሆን ነው ነፃ የሚያወጣ። ባንተ ዘመን አንተ ዘር ላይ ያለው ካንተ ትውልድ በኋላ መቀጠል የለበትም። ዛሬ ይሄ ቅባት በኢየሱስ ስም እኔ አምናለሁ ይጋባባ። ልጆች ከፍ ይበሉ። ዘር ማንዘር ላይ ያለውን ቀንበር የምትሰብርበት ቅባት ያገኘ፣ የምትሰብሪበት ቅባት ያገኘሽ። ፋይናንስሽን እያበላሸ፣ ትምህርትን እያበላሸ፣ ጉዞን እያበላሸ፣ አገልግሎትን እያበላሸ፣ እንቅፋት እየሆነ ያስቸገረ ዛሬ ካንተ ላይ ይሰበር፣ ከዘር ላይ ይሰበር፣ ከጉዞ ላይ ይሰበር። እንዴት ነህ? ሁሉ ሰላም ነው? ዛሬ መፈታት እንዲሆንልህ ጸልያለሁ። አሜን። ማለት በጣም ተተብትበህ ታስራል። አንተን ሳይ የሸረሪት ድር የሚመስል ነገር ነው ያየሁት። የሸረሪት ድር የሚያውቅ ሰው አለ? ታውቃላችሁ? የሸረሪት ድር ውሉ የቱ ጋር እንዳለ አታውቁትም። እራሷ የሰራችሁ ሸረሪቱ አታውቀውም። አይገርማችሁም? ያንተ ውል እንደዚህ የጠፋ ነው። ተንከራተትክ ብዙ። አሁን ቤስታ ቤስት የለም እጅ ላይ፣ ቤት ላይ፣ ህይወት ላይ ጠላት ሁሉንም ነገር አበላሽቶብሃል። ዛሬ እኔ ላንተ ከመጸለይ በፊት ግን እውነት ህይወት መንገድ የሆነውን የናዝሬቱን ኢየሱስን እነግርሃለሁ። ያሳርፋል ይሄ ጌታ። የሆነ ዘመን ላይ እኔም እንዳንተ ነበርኩኝ። ሰው የማይፈልገኝ ሰው ነበርኩኝ። የተተውኩ፣ የተጠላው፣ የተረሳው ሰው ነበርኩኝ። ከሱ መኖር መሞት ይሻላል ትሽ የተባልኩ ሰው ነበርኩኝ። አሁን ግን በፊታቸው ጌታ አክብሮኛል። ኢየሱስ ማን ነው? ታውቃለህ? ይሁን ስል ይሆናል ያፌ ቃል፣ ይብቀል ሲል እኔ እናገራለሁ ይበቅላል ያፌ ቃል። ትላንት ግን ምን የተባል ትሽ የተባልኩ ሰው። እግዚአብሔር እንደገና እድል ይስጥ። እንደገና መኖር ትፈልጋለህ? ይሄንን ጌታ ተቀበል። ማለት እዚህ ቤት ጌታን ተቀበሉ ተብሎ እንደው በቃ እንደዚህ አይጸለይላችሁ ምናምን አይባልም። እዚህ ቤት የሚሰራው የናዝሬቱ ኢየሱስ መንፈስ ምን አይነት እንደሆነ ታውቃለህ? ለሚያምነው ለማያምነው፣ ለኦርቶዶክስ፣ ለሙስሊም፣ ለጆቫ፣ ለዋቄ ፈታ፣ ለሁሉም ይሰራል። ለሁሉም ቢኮዝ ለሁሉም ስለሆነ የሞተው ማለት ነው። እኔ የሃይማኖት ሰባኪ ሳልሆን የወንጌል ሰባኪ ነኝ። ግን ስቃይክን አየው፣ መከራህን አየው፣ ችግርህን አየው። ልክ አንተን ሳይ ወደ ልቤ አንድ ቃል ሞላ። ማቴዎስ ወንጌል ምዕራፍ 28 ቁጥር 11 ላይ እንዲህ የሚል ቃል አለ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ይልና እኔም አሳርፋችኋለሁ ይላል። ሰው በዘመኑ ሰውን ማሳረፍ አይችልም። ለሆነ ጊዜ፣ ለሆነ ቀናት፣ ለሆነ ሳምንታት ኦር ወራት መልካም ሰው ከገጠማችሁ ለሆነ አመታት ሊያጽናናችሁ ይችላል እንጂ አያሳርፋችሁም። የሆነ ሰው ስትጠጉ እረፍት የተሰማችሁ ከመሰላችሁ ተሳስታችኋል። መጽናናት ነው የሆነላችሁ፣ ምክንያት ነው የሆነላችሁ። የሚያሳርፈው አንድ አለ በላይ በሰማይ በአብ ቀኝ፣ እሱም ኢየሱስ ይባላል። እና በዚህ ጌታ እረፍ። እኔ አሁን እምቢም ማልክ እሺ ማልክ እኔ ጸልይላለሁ። ጌታ ምስክሬ ነው። ጌታ እንደሚሰራ አምናለሁ። አንደኛ የሥራ በር ነገሮች ይከፋፈታሉ። ሁለተኛ የሚከፋፈሉ ዕዳዎች ይከፋፈላሉ። ዋናውና ትልቁ ነገር ግን የዘላለም ሕይወት ማግኘት አለብህ፣ ማረፍ አለብህ። ኢቭን ሰው ሁሉ ነው የራቀ ካንተ እግዚአብሔር የተወክ እስኪመስል ድረስ ዋሻው ልክ ነው። እስቲ ውጣ ዛጋ። ኢየሱስ ማን ነው? ይኸውላችሁ ይሄ ዘር ማንዘር ላይ የሚሰራውን እንድሰብር ነው የተቀባሁት። ኢየሱስ ማን ነው? እስቲ አንተ ብላቴና ጨብጠኝ። እንዴት ነህ? ሰላም ነው? ኢየሱስ ማን ነው? ይኸውልህ ባንተ ምክንያት የእናንተ ዘር ማንዘር ጥያቄ ይመለሳል። አሁን ስታዩት የብላቴና በጣም ትንሽ ልጅ ነው አይደል? እኔ ግን እሱ ጋር ትልቅ ፖቴንሻል አየው እና ሌላውን አቅም ተውትና ማለት ነው
እግዚአብሔር ለፋሚሊው ለዘር ማንዘሩ በረከት ሊያረጋው አሜን አሜን። ልክ ታውቃለህ እዚህ ህዝብ ዘር ማንዘር ላይ የሚጫወተው ስፒሪት እናንተም ዘር ማንዘር ላይ የሚጫወት ስፒሪት አየሁ። ዛሬ በኢየሱስ ስም እሱን መንፈስን መተዋለህ። አሜን። ደግሞ እግዚአብሔር ባንተ ምክንያት ያስገዛዋል። አሜን። ቤተሰቦችን ያሳርፋቸዋል። አሜን። ናስቲ ውጣ። ሃሌሉያ። ምን አይነት እግዚአብሔር ነው እዚህ ቤት ያለው? አይዞ ጠላቴ ይለቀስለት። እርግጠኛ ነኝ እነግርሃለሁ ድጋሜ ስታለቅስ አላይህም። አንተ ጀምረ ያልተበላሸ ነገር በህይወት የለም እኮ እጅ እንዲሰራ ሳይሆን እንዲያበላሽ የተፈጠረ እስከሚመስል ድረስ ኤቭሪቲንግ ህይወት በለው ኑሮ በለው ጓደኝነት በለው ስራ በለው ገንዘብ በለው የትኛውም ነገር አንተ ስትነካው ነው የሚበላሽ። ጌታ ይቀይራል አይቀይራም? ይቀይራል። እርግጠኞች ናቸው? ይሄ ሁሉ የምታየው ህዝብ ምናልባት ከጥቂቶች በቀር እንደዚህ ዘና ብሎ ተረጋግቶ የተቀመጠው አካውንቱ ላይ ያለው ገንዘብ አሳርፎት አይደለም። የሰራው ቤት የገዛው መኪና አሳርፎት አይደለም። ብዙ ሰዎች አሁን ቢዝነሳቸውን ስራቸውን ኑሯቸው ምናምን ዘግተው ትተው ነው የመጡት። ማንን ለማምለክ? ጌታ ኢየሱስን ለማምለክ። ለምን መሰለ? ስላሳረፋቸው። አሁን አንተ ባለህበት ሁኔታ ብር ወርቅ ቢመጣ ቢዘንብ ቢነጠፍል አያሳርፍህም። አሁን ታውቃለህ ከስጋ በፊት ማረፍ ያለባት አንድ ነገር አለች፣ ነፍስ ትባላለች። እሷን ደግሞ የሚያሳርፋት በሰማይ ያለው ነው። አሜን። መልካም ፈቃድ ከሆነ ይሄንን የናዝሬቱን ኢየሱስ ብትቀበል ታርፋለህ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መዳን በሌላ በማንም የለም እንድንበት ዘንድልና ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም ማን ይባላል? ኢየሱስ። አይሰማም? ኢየሱስ። እናንተን ያሳረፈው ስም ኢየሱስ። እኔን ያሳረፈው ስም ኢየሱስ። ለዓለም እረፍት የሚሆን ስም ኢየሱስ። እውነቴን ነው የምነግርህ። አሁን ካለህበት ሁኔታ በዙሪያ ካሉ ሰዎች አንፃር ምናምን ካሰብክ በጣም ከባድ ነው። ገና ከዚህ ሳትወጣ ብዙ ጊዜ ሊደውሉልህ ብዙ ጊዜ ቴክስት ሊያደርጉልህ ይችላሉ። ስትወጣ ወዴት ነህ እና ወደኛ ሊሉ ይችላሉ። ጠርሙስ ሰብስበው ጠረጴዛ ሞልተው ገበቴ ምናምን ካሳ አውርደው ሊጠብቁክ ይችላሉ። ግን እነሱ ህይወት መስጠት አይችሉም። ጌታ ምስክሬ ነው። በቃ አንድ ስም አለ የሚያድን፣ እሱም ኢየሱስ የድንግል ማርያም ልጅ። 4 ነጥብ። ፈቃደኛ ነክ? አላስጨንቅም። ፈቃድ ከሆነ ብቻ ካልሆነ ጸልዬ እሸኝሃለሁ። ተንፈሳይዘው ያ ፋሚሊም ጭምር ፈቃደኝነትን ሌላ ጊዜ ይዤ መጥቼ አንድ ላይ ማን ይርዳው? እኛ አገልግሎታችን ለሚዲያ ስላልሆነ የሰው መብት እናከብራለን። እንኳን እኛ እግዚአብሔር ራሱ የሰው መብት ያከብራል። ታውቃላችሁ? ሉዓላዊ ነው የምንለው ለዛ ነው፣ የሰው መብት ስለማይጋፋ። እግዚአብሔር ግን ካለበት ስርዓት በጌታ በኢየሱስ ስም መፈታት ይሆንልህ። አሜን። የትኛውም ተጽዕኖ ከዘመን ዘላለም ላይ ይሰበር። አሜን። የሰማይ አምላክ እግዚአብሔር የሥጋ ሳይሆን በጌታ በኢየሱስ ስም የውስጥ አይኖችን ያብራል። አሜን። የብርሃናት አምላክ እግዚአብሔር በጌታ በኢየሱስ ስም ከዚች ማይክሮ ሰከንድ ጀምሮ ልብህን አይምሮህን ይግዛው። አብ ወልድ መንፈስ ቅዱስ የተጫነው የከበደበትን ነገር ሁሉ በክርስቶስ ኢየሱስ ስም አሁን እንዲንከባለል ጸለይኩ። ከላዩ ላይ እንዲወድቅ ጸለይኩ። ፈጽሞ ነፃ እንዲወጣ ጸለይኩ። እግዚአብሔር ሆይ መፈታት እንዲሆንለት ጸለይኩ። በኢየሱስ ስም አሜን። ተፈጸመ። በሰላም ሂድ። ጌታ እግዚአብሔር ካንተ ጋር ይሁን። ደጆች ይከፈቱ። አሜን። ሃይማኖተኝነት አያድንም። አንድ እውነት ልንገርህ፣ ከኔ በላይ አክራሪ አልነበረም። ግን ታውቃለህ፣ የሚያድነኝን አላገኘውም። የሚያድነኝን ሳገኝ ድኜ ቀረው። ለኔ አይደለም ለሌሎች እግዚአብሔር የመፍትሄ ሰው አደረገኝ። አሜን። በተረት ተረት አትታለል። በታሪክ ማዕበል ውስጥ አትዋኝ። ገብርኤል አያድንም፣ ማርያም አታድንም፣ ሚካኤል አያድንም፣ ሩፋኤል ዋቴቨር ማንም በላቸው። የሚያድን አንድ እርሱም የናዝሬቱ ኢየሱስ ነው። አሜን። እንደሞተ ልታውቃለህ? አውቃለሁ። ኢየሱስ ስላንተ እንደሞተ ያውም የመስቀል ሞት አውቃለሁ። ኦኬ። በሶስተኛው ቀን እንደተነሳ አታምንም? አምናለሁ። አሁን በአብ ቀኝ እንዳለ አታምንም? አምናለሁ። ምንድነው ታዲያ የምጠብቀው? ቤተሰብ የምትበላውን እንጀራ ሊቆርስልህ ይችላል።
የቤት ኪራይ ሊከፍልልህ ይችላል ቤተሰብ ህይወት ግን አይሰጥህም ስለኔ የኔ እናት ምንም ብትወደኝ አትሞትም እኔም እናቴን ስለምወዳት አልሞትላትም ኢየሱስ ግን ሞቶልኛል በዚህ ስም አትደራደር በሰላም ሂድ አሜን ይብራልህ ሃሌሉያ እንዴት ነሽ ማሚዬ ነሽ ወደዚህ ዛሬ መፈታት ሆነልሽ አሜን አልፎ መሄድ ሆነልሽ አሜን የኖርሽውን ዘመን ጣዕም እንዳታቂን ያደረገሽ ይሄ ስፕሪት ዛሬ ከናንተ ቤት ላይ ከናንተ ዘር ላይ ተነሳ አሜን ለመሰረት ነፃ መውጣት ሆነላት አሜን መፈታት ሆነላት አሜን ባትና አምላክ እግዚአብሔር ሆይ እጅ በላዋ ላይ ተሆን ከዚህ ቀን ጀምሮ ሞገስ አሜን መከናወን ሆነልሽ አሜን እነስ ይጨብጪ ልታወቅሽ ስል ሪች ሚል ስማይ እውነት ነው ኒክሌራ ይሄ ቅባት ያገኝሽ አሜን ይሄ ጸጋ ያገኝሽ አሜን የሆነ የተወሰደ ምርኮ ሊመለስልሽ አሜን ኢየሱስ ይሁንልኝ ከኔ ጋር ካለህ እጅን ማየት እፈልጋለሁ ብለሻል እውነት ነው ካለ እጅን ማየት እፈልጋለሁ እኔ እንደዚህ የሚወራረድ ጴንጤ ነው የምፈልገው ኢየሱስ ማን ነው እጁን ማየት ይሁንላት አሜን በጌታ በኢየሱስ ስም ከዚች ማይክሮ ሰከንድ ጀምሮ እጁንም ልጁንም ማየት ይሁንልሽ አሜን ይሄ ጸጋ ያገኝሽ አሜን ወደ ነገርሽ አሜን ወደ መከናወን ሆነ በኢየሱስ ስም እንዴት ነክ ጨብጠኝ እስቲ ጌታ መንፈስ ቅዱስ የሚገልጥልኝ ነገርና ላወራ የምፈልገው ነገር ካንተ እድሜ ጋር ምናምን ማች አላረጋለኝ ወዳለው በጌታ ፍቅር እሺ ጌታ ይባረክ ግን በቃ ይሄን ክፉ የክፉ እጅ በኢየሱስ ስም ዛሬ ከስሩ ነቅየዋል አሜን እሺ ከዚህ በኋላ በለ ከዚህ በኋላ እኛ ቤት ላይ በለ እኛ ቤት ላይ እኛ ቤተሰብ ላይ በለ እኛ ቤተሰብ ላይ ስኬትና መከናወን ብርቅ አይሆንም በለ ብርቅ አይሆንም አሜን ፋሚሊው በጣም ታታሪ ነው ትጉ ነው ሰራተኞች ናቸው ምናምን ግን የሚለፉትን የሚተጉትን ያህል አይሆንላቸው ልክ ነው ማውራው ነገር ቀደም ልክ ራገም እንደነበረ የዘርማን ዘራ ያለውን የክፉ እጅ እንደምራገመው እንደዛ ባንተ አያት ቀድማ አያት ምናምን ቀማያት ቤት ላይ ይመለክ የነበረ የአምልኮ መንፈስ አለ የአምልኮ መንፈስ እንዲቁጭ ብሎ የሚሰራ ማለት ነው ዛሬ በጌታ በኢየሱስ ስምና ስልጣን ይሄ ጨለማ እንዳይሰራ ረግመዋለሁ አሜን አንዮ የሚባል ስም ታውቃለህ የአያት አባት እስከ ምን አልኩ እስከ ቀድማ አያት ድረስ እዚህ ሰውዬ ላይ ቁጭ ብሎ የሚሰራ የከራማ መንፈስ ነበር አለኝ ጌታ ሶ ያ ስፒሪት ምን እንደሚያደርግ ታውቃላችሁ አንደኛ የሰዎችን ቅድም እንደማወራው ትዳር ይመታል ሁለተኛ ነገር ደግሞ በረከታቸውን ስኬታቸውን ይይዛል እንደሮጡት እንዳይደርስ ያደርጋል ኦኬ አሁን ከበደኝ ያልኳችሁ ነገር ለጌታ ክብር ላውራው ክብር ለኢየሱስ ይሁን በደንብ ስማኝ 1 2 3 4 5 6 7 8 ሚስቶች ምናምን የነበሩት ሰው ታውቃለህ አንዮ ነው የሚሆነው ኢየሱስ ጌታ ማርባት እንጂ ማግባት አይደለም ግን የሚገርመው ነገር ድንገት የጌታ መንፈስ ጣልቃ ገባና እዚህ ፋሚሊ ውስጥ ወንጌል የሚባል ነገር ኢየሱስ የሚባል ነገር ድንገት ጣልቃ ገባ ልክ ነው ማውራው ነገር ኦኬ ከሱ በኋላ ደግሞ አየለ የሚባል ሰው ያየው አያቴ እሱ ያንዮ ልጅ አያቴ ያንዮ ልጅ ኦኬ እንግዲህ አሁን አያቱ ላይ ምን አይነት ስፒሪት አለ አልኳችሁ ይሄ ዛሬ ከራማ ያውሊያ ምናምን ደም የሚጠጣ መንፈስ አለ ልብ በሉ ከዛስ ያገባል ይፈታል ይወልዳል ምናምን ላይፉ ኖርማል ነው እዛ ጋር ስትመጡ ከዛ ደግሞ መጣውና ወደሱ የሱ ልጅ ነው አልከኝ አየለ ወደሱ ጋር ስመጣ ደግሞ ወንጌል የሚባል ነገር ደግሞ እሱ ሰው ይለያየው ምን አየው ወንጌል ምንድነው እሱ ላንተ ምንህ ነው አያቴ ላንተ ደግሞ አያት ነው የሚሆነው ኦኬ እሱን አይቼ አልቆንኩም ከሱ ፊት ደግሞ መጣውና አክሊሉ የሚባል አየው አባቴ ላንተ ጮህ አሜን አትልም ወይ በጌታ በኢየሱስም ይሄ ሰዓት ባንተ ላይ ይቀጥል ይሄ ክብር ባንቺ ላይ ይቀጥል የሆነ ብርቱካን የሚል ስም አየው ብርቱካን የራሴ ስም ነው ካሞን ኢየሱስ ማን ነው እንደ እግዚአብሔር ያለ ማንም የለም እሱ አምላክ እንጂ ሰው አይደል አልፋና ኦሜጋ የሚኖር ዘላለም ሁሉ በሁሉ ነው የሚሳነው የለም እንዴት ነሽ ሰላም ፍርሃት ካንቺ ላይ ወደቀ አሜን ድንጋጤ ካንቺ ላይ ወደቀ አሜን ኦኬ
ናስቲ አንተ ያ ጉድ ነው። አማርኛው ሳይሆን እንግሊዘኛው ጉድ ይሁንባችሁ። ሰላም ነው የእግዚአብሔር ሰው። ዛሬ ነው ወደዚህ ጉባኤ የመጣኸው? ዛሬ ነው የመጣኸው? አንተ ዛሬ ነው የመጣኸው። እኔ ደግሞ አንተ ወደ መጣህበት ሀገር በጌታ መንፈስ ሄዳለሁ። ክብር ለኢየሱስ ይሁን። አሜን። ከዛ የሆነ ከርስ ከስሩ ነቅልልሃለሁ ዛሬ። አሜን። ከምኑ ሟርተኛ ሀገር ነው፣ ጎንደር ነው። ስንት ጊዜ ተሟርቶብኛል፣ ስንት ጊዜ ተደግሞብኝ፣ በእኔ ያለው በልጦ እርሱ ተገልጦ። ከፍ ይበሉ አቀኞች። ዛሬ ሟርታቸውን ወደ በረከት ቀየርኩልሽ። እርግማናቸውን ወደ በረከት ቀየርኩልህ። አጥናፉ የሚባል ስም ታውቃለህ? አባቴ እስቲ በደንብ ጮኸ አሜን። ደግመሽ አሜን። ወንድም አሌክስ ክብር ለኢየሱስ ይሁን። እስቲ ማይክ ውስጠው አንድ ወዳጃችን አለ፣ አንድ ፓስተር አሁን እንትን ያለው ስፔን ነው ያለው፣ ስፔን ነው ያለው። አሁን እሱ ከሚለው አገር አካባቢ ነው የሚመጣው። ማን ይባላል? አራያ አራያ ወንድም አራያ አራያ ነኝ። ዛሬ ለአርያና ለቤቱ መፈታት ሆናለኝ። እግዚአብሔር ለዘር መፈታት ሆናለኝ፣ ለትውልድ መፈታት ሆናለኝ። እስቲ ቀኝ እግር እንደዚህ እንደዚህ አድርግ። ቀኝን እንደዚህ ምታው፣ ወገብህን ምታው። ወገብህን ያመኛል ነው። እማዬ እስቲ ዶክተሯ ተነሺ እስቲ አንቺም ዶክተር ተነሺ እስቲ። አንዳንድ ማይክ ያዙላቸው እንጂ ሰስኔ አንቺ ቤት ቅድም ሰክረሻል። ነገሩ መልአክ እንደገባ ነገር ይሻለው ሰምተሻል? አሜን ሰምቻለሁ። አሜን የሆነ ነገር ሲያስተካክል ነው ያየሁት። አሜን ማለት የደከምሽበትን ጉዳይ አይ የማይገባሽ ነገር ነው ግን እያደከመሽ ነው አይደል? ነብይ ነኝ ተው። አሜን አረፍኩ በይኝ እስቲ። አረፍኩ በኢየሱስ ስም አሜን። እና ስሚኝማ አሜን። አሁን ለሰውየው የምነግረው ነገር አሁን አንቺ አሁን ዶክተር ነሽ፣ ሐኪም ነሽ አይደል? ባለሙያ ነሽ፣ ተምረሻል። በጣም ብዙ አመት እኮ አይደለ? ክብር ለኢየሱስ ይሁን። ይታያል አሁን እሱ ላይ የወገብ ህመም ይታይሻል? የቀኝ እግር ህመም ይታይሻል? አይታይም። አንዳንዴ ስካን ራሱ ሚስ ሊያደርገው ይችላል፣ ላያየው ይችላል። ምን ይላል? ሲቲ ስካን ኦር ደግሞ ይሄ ኢሜጂንግ ሲሰራ ሚስ ሊያደርገው ይችላል፣ ላያየው ሁላ ይችላል። አጠገብ ያለውን ሰው ንካውና ሚስም ማያረገው አሜን። ሁልጊዜ ራይት የሆነው ሹር የሆነው የሰማይ አምላክ እግዚአብሔር ከኔ ጋር ነው በሉ ባካችሁ። ዮርዲ የምታወራው እውነት ነው። ይታያል። አሁን ላንቺ ሰውየው ላይ ያለ ነገር ቅድም ማሚዬ ውስጥ ያለው ነገር ይታያል። ጭራሽ አይታይም። በፍጹም አይታሰብም። መማራችሁ ከንቱ ነው እያልኩ አይደለም። እውነት በዚህ አጋጣሚ ለሕክምና ባለሙያዎች ልባርካቸው እወዳለሁ። በእናንተ ምክንያት በያሉበት ስፍራ የሰራዊት ጌታ እግዚአብሔር ይባርካቸው። እኛ የሆነ ፔሸንት ጠይቆ ለመውጣት ገብተን እኮ ጨንቆን ነው የምንወጣው። አንዳንዶቻችን ጨፍነን፣ አንዳንዶቻችን አፍና አፍንጫችንን ይዘን ምራቃችንን በቃ መቆጣጠር አቅቶን ምናምን አይደለ? ብዙ ቻሌንጅ ነው እዛ ጋር የሚገጥማቸውና እግዚአብሔር አምላክ ጸጋውን ያብዛላቸው። በተለያየ ዓለማት ላይ ያሉ ነጭ ይሁን ጥቁር በጌታ በኢየሱስ ስም በሕክምና ሙያ ላይ የተሰማሩትን ሁሉ ባረክናቸው። የሰራዊት ጌታ እግዚአብሔር ይባርካቸው። እጆቻቸውን፣ አይምሯቸውን፣ መሳሪያቸውን ሁሉ የሰማይ አምላክ እግዚአብሔር ይጠቀምበት። አጋንንት እንዳይጠቀም ከለከለን። አሜን አሜን። ተፈጸመ። አሜን። ብርክ በሉልኝ። ኦኬ ተመልሻለሁ። 1 2 3 ተፈውሳል። አሜን። እዚህ ተፈውሻለሁ በል። ተፈውሻለሁ። ድገምና በል። ተፈውሻለሁ። ሐኪም ቤት ሄደ ቼክ አድርገው ምናምን ታውቃለህ? ኮሌስትሮ ምን ስትሮክ መጥቶኝ ነበር። መቶክ ነበር? አዎ። ምላሴን ሁሉ ይዞኛል። ምላሴን ሁሉ ይዞኛል። ኢየሱስ ማን ነው? ጌታ ነው። ክፈት አንደበትህን። በክርስቶስ ኢየሱስ ደም በላይክ ላይ ያለው ሁሉ ይራገፍ። ሽባነትን ስትሮክን ካንተ ላይ ከልክያለሁ። ፈጽሞ አይምሮን የሚያልፍ ሰላም ያገኘ። ሰውነት ድና ትቅር። በናዝሬቱ ጌታ በኢየሱስ ስም ተፈጸመ። እንዴት ነህ? እግዚአብሔር ይመስገን። እኔ የምልህ አንተ ትውልድ ስፍራ የት ነው? ወደ ወለጋ ነው። ሃሌሉያ አሜን። ዘመድ አግኝቼ እና አይሾ ጁን ይዘና ስፔሲፊክ የተወለድክበትን ቦታ ነው የምትነግረኝ? የት አካባቢ ነው የተወለድከው? እኔ ምዕራፍ ወለጋ
ግዳሜ አካባቢ ቀለም የሚባል ቦታ ነው የተወለድኩት። እዛ አካባቢ ነው። ዛሬ መፈታት ይሁንልህ። አሜን። ነፃ መውጣት ይሁንልህ። አሜን። ከቤተሰቡ ትንሽ ጌታ የረዳው ሰው አንተ ብቻ ነው። ልክ ነው። እውነት ውሸት? ልክ ነው። በሙሉ ጨለማ ውስጥ ነው ያሉት። ልክ ነው። ማለት ያለፈ ታሪክ አይደለም የምነግርህ። አሁንም ግብር ላይ ናቸው። ልክ ነው። አሁንም አምልኮ ላይ ናቸው። ልክ ነው። አሁንም ቡና ያፈላሉ። አሁንም ሲኒ ይደረድራሉ። አሁንም ቄጤማ ይጎዘጉዛሉ። አሁንም ቂቤ ይለቀልቃሉ። ልክ ነው። እሷ አመለጣለኝ ጌታ። አሜን። ደግሞ ታስመልጣቸዋለህ ይለኛል ጌታ። አሜን። አንተ ከጸናህ፣ ከበረታ፣ ካልፈራ፣ ካልደነገጥክ እግዚአብሔር ይህን ቤተሰብ አሳልፎ ይሰጣል። አሜን። ኢየሱስ ማን ነው? ጌታ ነው። ኦኬ ማይክ ያዝከው ልጅ ለራስ ያዝ እስቲ። ማይኩን ለራስ ያዝ። ስም ማን ነው አንተ? አሸናፊ። ስጠው እስቲ ለሱ። ምን አለ እሱ? አሸናፊ። ማን ነው አሸናፊ? እኔ ነኝ። ችግር የለም። በቁምም ቁጭ ብላችሁም ተኙ። እኔ እየቀሰቀስኩ ነግራቸዋለሁ። ኢየሱስ ማን ነው? ኢየሱስ ማን ነው? ጌታ። አይሰማም። ኢየሱስ ማን ነው? ጌታ ነው። አሸናፊ ከዚህ ቀን ጀምሮ የአሸናፊነት መንፈስ ባንተ ላይ ይሆን። አሜን። ድል አድራጊነት ባንተ ላይ ይሆን። አሜን። በናዝሬቱ ጌታ በኢየሱስ ስም። በእናትህም በአባትህም ዘር ነው ይሄ ጨለማ የሚጫወተው። ልክ ነው። ልክ ነው ማወራው አይደለ? ልክ ነው። እግዚአብሔር ሰው እኔ ብቻ ነው በቃ ከፕሮቴስታንት የመጣው እኔ ብቻ ነው እያልኩ ያለሁት። እግዚአብሔር ካንተ ጋር ነው። አሜን። በርታ፣ ጽና፣ ከእግዚአብሔር ጋር ተስማማ፣ ከእግዚአብሔር ጋር ወግን። በየትኛውም ሐሳባቸው አትስማማ እንጂ እግዚአብሔር በረከት አድርጎ አሳልፎ ይሰጣል። አሁን ብዙ ነገሮች ተበላሽተዋል። ልክ ነው። እግዚአብሔር ሰው ብዙ ነገሮች በጣም ጌታ አለ። በኢየሱስም ደጆች ይከፈቱልህ። አሜን። በሮች ይከፈቱልህ። አሜን። የሰማይ አምላክ እግዚአብሔር የሰማዩንም የምድሩንም በረከት አሳልፎ ይስጥ። አሜን። በጌታ በኢየሱስም ተናገርኩ ሆነብህ። አሜን። ይሄ ጸጋ ያገኘ ከዚህ ቀን ጀምሮ። አሜን። ሃሌሉያ። አሜን። አባዬ ተፈጸመ። እኔ የምልሽ ዘነበች የምትባል ሴትዮ ታውቂያለሽ? እናቴ ናት እንጂ ሰስኔም እሱ ጋር ሄድልኝ። ዘነበች የምትባል ሴትዮ ታውቃለህ? እናቴ ናት። ሃሌሉያ። አይሰማም፣ አይሰማም። ሃሌሉያ። አይሰማም። ሃሌሉያ። ተፈጸመ። ኦኬ እሺ፣ ተመለስኩኝ። አንቺ ሀገርሽ የት ነው? ሆሳና። አንተ ሀገር የት ነው? ሆሳና። ኢየሱስ ከፍ አድርጉ። ሁለት እጆቻችሁ ከፍ ይበል። በጌታዬ በኢየሱስ ክርስቶስ ስምና ስልጣን ገዝቼ ያመጣሁት ቅባት የለም። ገዝቼ ያመጣሁት ጸጋ የለም። በነፃ ተቀብየዋለሁ። ዛሬ በነፃ ያገኛችሁ፣ በነፃ ያገኛችሁ፣ በነፃ ያገኛችሁ፣ በነፃ ያገኛችሁ። ኢየሱስ ማን ነው? ጌታ። አኬቁም እንጂ ሰስኔም ማይክ ስጠው። አገልግሎት ምንድነው አንተ? ዝማሬ። ኦኬ ስጠው ለሱ። አገልግሎት ምንድነው አንተ? አገልግሎት ዝማሬ። እንጂ ኦኬ በደንብ አንተ ውስጥ ያለው የጸጋ ስጦታ ዝማሬ ነው። አንተ ውስጥ ያለው የጸጋ ስጦታ ዝማሬ ነው። ኦኬ አኬ በጌታ በኢየሱስ ስም አሁን እሱን አገር የት ነው አልኩት? ሆሳና። እሷን አገርሽ የት ነው አልኩኝ? ሆሳና ገባውና በጌታ መንፈስ አውቀዋለሁ። አገሬ ነው፣ የኖርኩበት ነው። ሆሳና ከተማ ገባሁና አኬ የተማረበትን ዩኒቨርሲቲ ያየው። ምን ዩኒቨርሲቲ? ዋቸሞ ዩኒቨርሲቲ። ከዛ ወደ አንተ መጣሁ። ዋቸሞ ዩኒቨርሲቲ ነው የተማርከው። ሃሌሉያ። ኦኬ ዋቸሞ ዩኒቨርሲቲ ውስጥ ገባውና የወጣቶች የፌሎሺፕ ምናምን ነገር ጋር አየሁ። ካንተ አንተ ምን ነበር? ከዛ ውስጥ ወርሺፐር ነበር። እሺ አንተስ? እኔ ሊደር ነበር። የዚህን ሁሉ ሰው ሰማይ ያስከፈተው ይሄ ብላቴና ነው። አይገርም? ምን ጸልዮ እንደመጣ አላውቅም። ገብቶ ምን ይጸልይ እንደነበር ግን አላውቅም። መጨረሻ ነበር። አሁን መጀመሪያ ያደረገው እግዚአብሔር። ኦኬ ወደ አንተ መጣው። ጀማነሽ የምትባል ሴት ታውቃለህ? ጀማነሽ እናቴ። እሺ ዮሐንስ የሚባል ሰውዬ ታውቃለህ? የእናቴ አባት። ከዚህ ሰዓት ጀምሮ ለእሷ ሴት እረፍት ይሁንላት፣ ሰላም ይሁንላት፣ ደስታ ይሁንላት፣ መረጋጋት ይሁንላት፣ መከናወን ይሁንላት። ጠላት የሚያቅበዘብዘው አንድ ብላቴና ደግሞ በጌታ መንፈስ አየው። ጄላ ብራሃዳ ላባጋ ያራ ላቦስ ሮሚ ምናምን የሚል ስም አየው። እህቴ ሲስተር። ኦኬ ቁም እስቲ አንተ ሰውዬ ና ቁም፣ እዛው ቁም፣ ችግር የለም። ይሄ ሰውዬ ምንን ያመኛል አለ? ወገቤ። ከዛ ጌታ ምን አለው?
ተፈውሰሃል አለ። በጣም ትንሽ ብላቴና እሱ አሁን ከእድሜም ከምናምንም ጋር ተያይዞ ይመጣል ከክብደትም ጋር እና ብላቴና ልጅ አየሁ። ከዛ አየዋትና በጌታ መንፈስ እዚህ ጀርባዋ ወገቧ አካባቢ ትታመማለች እንደ መጣል ነገር ምናምን ያረጋት ባክጩና አሜን በላ። ዛሬ ይሄ የፈውስ ቅባት እኛ ቤት ይግባ። ይሄ የፈውስ ቅባት እናንተ ቤት ይግባ በጌታ በኢየሱስ ስም። በዚህ ቅባት መከናወን ይሁንልን። አሜን። ስንት አመቷ ነው? ወደ 7 ስንት 7 6 እንደዛ። ርቀት የማይገድበው ጌታ አሜን። በሁሉ ስፍራ የሚገኝ አሜን መንፈስ ቅዱስ እቺ ብላቴና በስሟ ከጠራ በጌታ በኢየሱስ ስም እሷ ላይ ያለውን ነገር ሁሉ አራግፎ አጥርቶ አሜን ዘመኗን እድሜዋን በጌታ በኢየሱስ ስም ጨምሮ በክብር ያኖራታል። አሜን። አምናለሁ በኢየሱስ ስም ይሆናል። አሜን። አምናለሁ በኢየሱስ ስም ይሆናል። አሜን። ሳውዝ አፍሪካ የሚባል ሀገር ታውቃለህ? ታውቃለህ? ሳውዝ አፍሪካ የሚባል ሀገር ምን አለ እዛ ሀገር? አጎቴ አለ እዛ ሀገር። ሌላስ? አሉ ብዙ ዘመዶች አሉ። ዛሬ ተነጋግረው ነው እንዲመጡ ሳውዝ። ባለፈው ሳምንት ደግሞ እንዳለ ጎጃሞች ባህር ዳሮች ነበሩ ተነጋግረው የመጡት አይደል? 15 ደግሞ ጎንደሬዎች። ዛሬም አለ ጎንደሬው። ጌታ ይባረክ። ደስ የሚለው ታውቃላችሁ የኢየሱስ ስም ይሄ ነው። ይሰበስባል ታውቃላችሁ ከያጣቸው። አንዳንዷን ቲክቶክ አይቼ ይላል አይምሰል መንፈሱ እኮ ነው የጠራው። ክብር ለኢየሱስ ይሁን። ቀኝሽን ብድግ አድርጊ ልባርክሽ። በጌታዬ በኢየሱስ ክርስቶስ ስምና ስልጣን እንደ እግዚአብሔር ባሪያ ባረካችኋለሁ። ዘመናችሁን ዘላለማችሁን የድካም ያደረገ የትኛውም የክፉ እጅ አሁን ከህይወታችሁ ላይ ይነሳ፣ ከዘመናችሁ ላይ ይነሳ፣ ከዘላለማችሁ ላይ ይነሳ በኢየሱስ ስም አሜን። ተፈጸመ። አሜን። እግዚአብሔር ይወል አንተ ገና ብዙ ሳትማር አይምሮን ባርኮታል። አሜን። ይባርካል እያልኩ አይደል? ኦሬዲ ባርኮታል አይምሮን። ልክ ነው ማወራ ባርኮታል እና ተጠቀምበት። እሺ እና አንተ እድል አግኝተህ ደግሞ የሆኑ ኮርሶችን የመውሰድ እድል ቢኖርክ ማለት ነው ብዙ ትልልቅ ሰዎችን ቁጭ ታደርጋቸዋለህ። እውነት ውሸት? ቅድም እዚህ ጉባኤ ላይ ብዙ ሰዎች ምን አይተን መጣን ሲሉ ሰማክ? ቲክቶክ። አንተ ቲክታክ መንደር ላይ ምን ትሰራለህ? ሊሪክስ የመዝሙሮችን ግጥም እየጻፍኩ እለቃለሁ። ግጥም ምናምን እየጻፍክ ትለቃለህ? ምን ያህል ጊዜ ሆነክ? 2 አመት። ኦኬ። በ2 አመት ውስጥ ስንት ፎሎወር አለህ? 130። ኢማጂን ስንት 100። እኔ አላውቅም። ፋይናንሻሊም ስፒሪቹዋሊም ልትባረክ ነው። አሜን። እስቲ እጀምራለሁ በል። እጀምራለሁ፣ እቀጥላለሁ፣ እጨርሳለሁ። እግዚአብሔር ከኔ ጋር ነው በል። እግዚአብሔር ከኔ ጋር። በቃ እግዚአብሔር ካንተ ጋር። አሜን። ቤተሰቦችን ያለፋ ያደከመ ነገር እንዳያደክም በኢየሱስ ስም ጸልያለሁ። አሜን። እሺ፣ ያንተ ዘመዶች የት ሀገር ነው ያሉት? እዚህ ወደ ደቡብ ክልል። አይ የደቡብ ክልል ማለት የት? ወደ እነኚህ ልጆች የመጡበት የት? ሾኔ ወደዛ ወደ ሆሳና ምናምን መስመር። በስመ አብ። እሺ፣ አንተ ደቡብ አፍሪካ ምን አለክ? ወንድሞች አሉ። 3 ወንድሞች አሉ። 3 ወንድሞች አሉክ። ኢየሱስ ማን ነው? አጠገብ ያለው ሰው ጨብጠውና ፋሚሊ እንዳትረሳ በለው። ፋሚሊዎችሽን አስታውሻቸው። አይሰማም፣ 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 አይሰማም። እግዚአብሔር ይባርካል አይባርክም? ይባርካል። እርግጠኛ ነህ? ያ ቀደም ባሪያውን ያዘመርኩትን መዝሙር ያንተ ነው አልኩ አይደለ? ያ ኢየሱሴ ባታየኝ ማን ነበረ የሚያየኝ? ማን ነበረ? ማን ነበረ? እግዚአብሔር ሆይ በልጅ በኢየሱስ ስም ይህን ብላቴና ባርከዋለሁ። ከዚህ ቀን ጀምሮ የበረከት መንፈስ ያገኘው፣ የብልጥግና መንፈስ ያገኘው፣ የትኛውም የጭንገፋ መንፈስ በጌታ በኢየሱስ ስም ሰላም፣ እረፍት፣ መረጋጋትን የሚከለክል በእናቱ በኩል የመጣ በአያቱ በኩል የመጣ በቅድመ አያቱ በኩል የመጣ በአባቱ በኩል የመጣ ለዘላለም ያገኘው። የእጆች ስራ ሁሉ ከዚህ ቀን ጀምሮ ይባረኩ። የነካህ ሁሉ ይከናወንልህ። ድካም ከህይወት ከዘመን ከዘላለም ላይ ይወሰድ። በሰላም ሄድ። ሾኔ ማለት የፕሮፌሰር በየነ ጴጥሮስ ሀገር አይደል? ሾኔ ማለት የፕሮፌሰር በየነ ጴጥሮስ ሀገር፣ የተባረከች ምድር። አሜን አትሉም? ይኸውላችሁ መልካም ስራ ያለው ሰው ሞቶም ይጠራል። ፕሮፌሰር በየነን የማያውቃል እዚህ ውስጥ? እስኪ የማታውቁ ልጸልይላችሁ። ቡርቴ ሂንክዴ ኡልጡም ሞልጡም አበሮስጡም ኪነምጡም ይሆን። የት ሀገር መሄድ ትፈልጊያለሽ?
በሄድሽበት ጌታ በሰጠሽ ሁሉ ነገር ጌታን ታገለግያለሽ በታማኝነት። አንቺ አሁን የመጣሽበት የወጣሽበት ፋሚሊ ክርስትና ኖርማል የሆነበት ፋሚሊ ነው። ክርስትና ኖርማል መደበኛ ጴንጤ ታውቃለህ፣ ግን ጌታ ደግሞ አንቺን ሊረዳሽ ነው። አሜን። እና ከጥቂት ጊዜ በኋላ እግዚአብሔር ረፍት ያለው ትዳር፣ ረፍት ያለው ቤት፣ ረፍት ያለው ህይወት፣ ረፍት ያለው በረከት አዘጋጅቶልሻል። አሜን። ቀዊሱ ከነገቶ ቤስ ዋጉዲሳ ሚስጥር ነው። አሜን። ሚስጥር ነው። የሚያባብሉሽን አትስሚያቸው፣ እግዚአብሔር አዘጋጅቶልሻል ነው ያልኳት። እንዲህ ብለሽ ተዘምሪያለሽ። ከዛ በኋላ ሃሌሉያ ኢየሱስ ማን ነው? እንግዶኔ ዋደት ማለላሞዋኒ እንግዶኔ ዋደት ሱማመታሞዋኒ እንግዶኔ ዋደት ማለላሞዋኒ እንግዶኔ ዋደት ሱማመታሞዋኒ እንግዶኔ ዋደት ማለላሞዋኒ እንግዶኔ ዋደት ሱማመታሞዋኒ ከዛ እንዲህ በይ አጃሩ እንዲህ በይ አጃሩ ማማ ቦርለባካ ሊሴማ ጎጋል ኪኒንሴ ቡጦቂሳካ አገሲማ ላንቺ ነው ሰው ይገባሻል አይደለም? አውራው ነገር ለባካ ሊሴማ ጎጋል ኪኒንሴ ቡጦቂሳካ አገሲማ ዋደናሞ 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 ኒና ዋደናሞ 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 ኒና ዋደናሞ 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 ኒና ዋደናሞ ዋደናሞ ከዛ እንደዚህ በይ ዋኢሎ ሱሞ ከኔ 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 ዋኬሴ ገርኮይ ሂገከም ቤጎጊን ኬስ ከኢድሜ ንጊሱኮይ ኬስ ኢጬን ሊቂጬን ጡጤን ጉዳኮ ሱሚን ሴነ ኬስ ፊሱኮ ከለሰገሚ ተንቶዩ ልጅ ነች ግን ብዙ መከራ አልፋለች። አይገርማችሁ? ኢቭን ቤተሰብ እንኳን ምግብ አርጎ ሊያቀርባት ነበር። ተጠነቀቅኩላት አለኝ እግዚአብሔር። በይ ውስቲ በይ ውስቲ ሃሌሉያ። ኢየሱስ ማን ነው? አይዞሽ፣ ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ጣልቃ ገባልሽ። ይኸው የማንም እጅ የሌለበት ደጅ ተከፈተልሽ። በክብር ወጥተሽ በክብር ሰርተሽ አንቱ ተብለሽ ወደ ቤትሽ ወደ ቤተሰብሽ ወደ እነዚህ አሁን አንቺ ላይ እጣ ወደ ተጣጣሉብሽ ሰዎች አምሮብሽ ትመለሻለሽ። እግዚአብሔር በነገር ሁሉ ይባርክሻል። በጌታ በኢየሱስም በህይወትሽ ሁሉ ይሄ ቀን መታሰቢያ ይሆናል። እጆችሽን እስቲ ዘርጊልኝ፣ ግንባርሽ ላይ አርጊው። የሰማይ አምላክ እግዚአብሔር በልጅ በክርስቶስ ኢየሱስ ስም የትኛውም ተጽዕኖ የሆነ ነገር ከዚች ብላቴና ላይ ይውደቅ። ተፈጸመ። ጌታ እግዚአብሔር ካንቺ ጋር ይሁን። ደጆች ተከፈቱልሽ። ፓስፖርት አውጥተሻል? እጅሽ ላይ አለ? ይዘሽዋል? አሁን አልያሽውም? ይዘሻል? አምጪ ውስጥ ይገርማል። አባቴና አምላክ እግዚአብሔር ሆይ መሄድ ብዙ ሰው ሄዷል፣ ሁሉ አልተከናወነም። እቺ ብላቴና አንደኛ ትሂድ፣
ሁለተኛ መከናወን ይሆንላት በኢየሱስ ስም አሜን። ያው ቪዛ ተመታለሽ በሰላም ሂጂ። ሃሌሉያ። እንዴት ናችሁ ግን ትተዋወቃላችሁ? አሁን ቅድም እዚህ ጋር እሷም እዚህ ኮሳና ካይ አታውቀውም እሱን፣ አንተም እሱን አታውቀውም፣ አንተም እሱን አታውቀውም፣ እሱም አንተን አያውቅም። ያውኗንም ልጅ አታውቋትም። በደረቁ አጥንቶች ላይ ነፍስን የሚዘራ ነፋሳትን አዞ የሚሰበስብ ወደ ነበሩበት የሚመልስ የተበታተኑትን ጾታቸው እንኳን የማይታወቁትን በጌታ በኢየሱስም የሚገጣጥም የእግዚአብሔር መንፈስ ዛሬ በሕይወታችሁ ላይ የተበታተነውን ነገር ሁሉ ይሰብስብላችሁ። የሄደውን ምርኮ ሁሉ ይመልስላችሁ። የተያዘውን ሁሉ ያስለቅቅላችሁ። ይኸውልህ ሰው ኖሮ መሞቱ እንደማይቀር እንደዛ ማለት ነው። አንተ የሰራዊት ጌታ እግዚአብሔርን ሳታገለግል አትሞትም። አሜን። ያልሰራው ነገር የለም፣ ያልሞከርከው፣ ያልደከምከው፣ ያልለፋው ነገር የለም። በጣም መውጣት መውረድ ከተባለ እንዳንተማ፣ በጣም እርድና ከተባለ እንዳንተማ፣ ግን ለጌታ ብለህ ምንም እንደማያውቅ ሰው እየኖርክ ነው። ኢየሱስ ጌታ ነው። እጁ በቤታችሁ ላይ ይገለጥ፣ ልጁ በቤታችሁ ላይ ይገለጥ። ማለት ያንተን ያህል አቅም የሌላቸው ሰዎች አገር ውስጥም ከሀገር ውጭም ተሳክቶላቸዋል። ያንተ ነገር ግን በቦታው ነው። ትንሽ እልፍ ያልክ ሲመስል የሆነ የሚጎትት ነገር አለ። በቃ ተሳክቶልኛል፣ ቤት ጋር ደርሻለሁ ሲል መኪና ጋር ደርሻለሁ፣ የሆነ ስኬት ጫፍ ላይ ልደርስ ነው ሲል ይጎትተዋል። ዛሬ ይሄንን ቀንበር ነው የምሰብርልህ። አሜን። የቀባኝ የሰራዊት ጌታ እግዚአብሔር ከኔ ጋር ካለ ይሄ ቀንበር ካንተ ጋር አይቀጥልም። አንድ ሰው ይጩና አይቀጥልም ይበላይ ባከ እግዚአብሔር በለኝ እስቲ ይሄንን ቀንበር ይሰብረዋል። አሜን። በነገራችን ላይ ይሄ ሰው ዝም ብላችሁ ስሙኝ። ይሄ ሰው ሲጀመር ራሱ ለበረከት የተጠራ ሰው ነው እና ለበረከት መጠራቱን ደግሞ ጌታ መንፈስ ቅዱስ ምልክት አድርጎ ሲሰጠኝ በረከት የሚባል ስም አየሁ። እውነት ነው፣ በረከት ነው ስሜ። እግዚአብሔር አብርሃምን በሕልመ ሌሊቱ ላይ ተገለጠና ዘፍጥረት 12 ላይ እንዲህ አለው፣ እባርካለሁ አለው ቁጥር 2 ላይ። ከዛ ምን አለው ፓስተር? ለበረከቱን አለው። አሜን። እግዚአብሔር ሊባርካችሁ ብቻ ሳይሆን ለበረከት እንድትሆኑ። ምን ማለት መሰለ? ከራስ አልፈ እንድትተርፍ ለሌሎች ሰዎች እንጀራ እንድትሆን፣ መንገድ እንድትሆን፣ ረፍት እንድትሆኝ፣ መጽናናት እንድትሆኝ እየፈለገሽ አስሮ ያስቀመጠሻለ። ዛሬ ይሄ ስራት ተበጠሰ። አሜን። ዛሬ ይሄ ስራት ተበጠሰ። አሜን። ዛሬ ይሄ ስራት ተበጠሰ። አሜን። ዛሬ ለእናንተና ለነገራችሁ መፈታት ሆነ። አሜን። እመነኝ፣ ከዚህ በኋላ አትያዝም። ከዚህ በኋላ አትቆምም። አሜን። ማለት ብዙ እግዚአብሔር ሰዎች ታውቃለህ፣ ብዙ እግዚአብሔር ሰዎች ጸልየውልሃል፣ ብዙ መልእክት ሰምተህ ሊሆን ይችላል። አይ ዶንት ኬር። እኔ ትንቢት ተናጋሪ ብቻ ሳይሆን አስፈጻሚ ነኝ። አሜን አሜን። ትንሹንና ትልቁን እግዚአብሔር አስገዛልሃለሁ አለ። አሜን። የሄደውንም የመጣውንም ያለውንም የሌለውንም አስገዛልሃለሁ አለ። አሜን። አረ እግዚአብሔር በብዙ በረከት ሲጎበኛ አየሁ። አሜን። በብዙ ደስታ ሲጎበኛ አየሁ። አሜን። በብዙ ሰላም ሲጎበኛ አየሁ። አሜን። በብዙ ረፍት ሲጎበኛ አየሁ። አሜን። በስህተት ነው የምልህ፣ ተሰምቶኝ አውርቼ አላውቅም። ከሰማው ደግሞ ለመናገር እንደኔ አይነት ደፋር የለም። እርግጠኛ ሆኜ ነው ምነግርህ፣ እስራቶች ተበጠሱ። አሜን። እስራቶች ተፈቶ፣ አሜን። መግባት የምትፈልግበት ቦታ ትገባለህ። አሜን። መሄድ የምትፈልግበት ትሄዳለህ። አሜን። መድረስ የምትፈልግበት ትደርሳለህ። አሜን። ስጠው ማይኩን እንዲህ ብለህ ዘምርልኛ። እሺ መኒን ተነሞ ቤሉ ዋኢን ተነሞኮ ሸጣና ከሩኮካ ኢየሱስ አንክሮኮ በለው ማንን ጠነሞ ቤልች ኢየሱስን ጠነሞኮ ሴጣን አንክሩኮ ኢየሱስ አንክሮ። ምን ማለት መሰላችሁ? የሰይጣን እጅ ያሰረውን የሰው እጅም ቢሆን ያሰረውን የኢየሱስ እጅ ምን ይላል? ተፈትቻለሁ ያለ አሜን ይበላ። አሜን። ከዚህች ማይክሮ ሰከንድ ጀምሮ አለኝ እግዚአብሔር ፈታሁ ካለኝ፣ ይኸውልህ ባንተ አያት ቅድመ አያት ቤት ላይ መስከረም ሲጠባ የሚገበር ግብር ነበረ። የሚገበር ግብር መስከረም ሲጠባ መስቀል የሚባል በዓል የሚሉት ነገር በደረሰ ጊዜ ደም እየቀቡ የሚያመልኩት አምልኮ ነበረ። ይሄ አምልኮ የብዙዎችን ዲስቲኒ አጨልመዋል። ብዙዎች ሲወጡ ይጎትታል። አሁን ግን አንተ ላይ ባለው ቅባት ተሰበረላል። አሜን አሜን። ቢታንያ ማን ነች? ቢታንያ አንቺ ነሽ? አታጨበጨበው። ከየት ሀገር ነው የመጣሽው? ባሌ ሮቤ። ከባሌ ሮቤ ነው የመጣሽው? ኦኬ። አንድ ውሃ የሚሰጠኝ ሰው አለ? ለባለቤትሽ ፈውስ ይዘሽ ትሄጃለሽ፣ ለአንቺ ደግሞ በረከት ይዘሽ ትሄጃለሽ። ጄላስታካ ብራዳ ላባጋሽ ያራላቦስ በጣም ከብዙ አደጋ የዳነ ሰው ነው።
ባለቤትሽ ከብዙ አደጋ የዳነ ከብዙ አደጋ በእግዚአብሔር ጣልቃ ገብነት ነፃ የወጣ ሰው ነው። አይሞትም፣ በሕይወት ይኖራል። የእግዚአብሔርን ማዳን ያያል። አሜን ያለ ሰው ይሁንልህ። አሜን አባ በዚህ ውሃ ላይ ጸለይኩ። ክብርህ እንዲህ ይገለጥበት። ይህ ውሃ ነው። በጌታ በኢየሱስ ደም ከዚች ማይክሮ ሰከንድ ጀምሮ ወደ መለኮታዊ ውሃነት ይቀየር። አሜን። ፈውስ ይሁንለት። አሜን። ተፈጸመ። አሜን። ይኸውልሽ በትንሽዬ ንግድ በምትመስል ስራ ልክ ነው፣ ልክ ነው ማውራ እግዚአብሔር ሲባርክሽ አየሁ። አሜን። ከዚች ቀን በኋላ የማይሰሙ ሰዎች ይሰሙሃል። አሜን። እንደው የኑሮ የህይወት ምናምን ውጣ ውረዱ በዛ እንጂ በዚሁም ባለው ማንነት ራሱ እግዚአብሔር እድል ሲሰጥ ተሰሚ ሰው አድርጓል። አንተ ይሰማዋል ሰዎች። ኦኬ አሹ ለሱስታ ውስጥ እድሜን መገመትም ይቻላል። መገለጥም ካልከኝ አመጣልሃለሁ፣ ችግር የለውም። ልክ እንደሱ አንተንም የሆነ ጌታ እድል ሰጥቶ በእድሜ ትንሽ ነህ፣ ግን ትልልቅ ሰዎች ይሰሙሃል። ልክ ነው ማውራው። ትልልቅ ሰዎች ይሰሙሃልና ከዚህ በኋላ ደግሞ በደንብ ይሰሙሃል። አሜን። እሺ በደንብ ይሰሙኛል በል። በደንብ ይሰሙኛል። ስትመለስ ቤተሰቦችን ትጠይቃቸዋለህ። ከመወለድ ጀምሮ ማለት ነው ጠላት አንተ የሚፈልግ ሰው ነው። በብዙ ነገር በብዙ አደጋ በብዙ ሁኔታ ውስጥ አልፈሃልና እግዚአብሔር ይደግ ብሎት ያደከሰው ነህ። አዎ ልክ ነው። ከመርዛማው እፉኝት እግዚአብሔር የታደኩት ልጄ ነው አለኝ። አላውቅም ከምን ከእፉኝት እግዚአብሔር የታደገ ሰው ነው። እንዳትሞት የተጠነቀቀልህ። እሺ እቀጥላለሁ በላይ እቀጥላለሁ። ድገምና በል እቀጥላለሁ። ድገምና በል እቀጥላለሁ። ዛሬ ለሁለታችሁ የቅባት ቀን ነው። አሜን። በቀሪው ዘመን ሁሉ ለጌታ ታማኝ ከሆንክ ማለት ነው ብዙ እድሎች አሉ፣ ኦፖርቹኒቲዎች አሉ። ማለት ተቀጥረ መስራትን ብትፈልግ መነገድም የሆነ ነገርም ማድረግ ብትፈልግ ግን ይሄ ከእግዚአብሔር ዓለም ውስጥ መውጣት አትፈልግም። ከዚህ ከመንፈሳዊ ዓለም ውስጥ መውጣት አትፈልግም፣ መቆየት ነው የምትፈልገው። እና ከሱ ጋር ተስማምተ መኖር የምትፈልግበት ደጅ ይከፈትልህ። አሜን። እኔ ጌታ ገና ወደ እኔ ሊመጣ ሲል ማለት የሆነ አለ አይደል ሴንስ የምታረጉት ነገር አለ አይደል? ልክ እሱ ስሜት ሲሰማኝ ጌታዊ ስራዬን ቀይር ነው ያልኩት መጀመሪያ። ለምን መሰላችሁ? ያንን ስራ ባይቀይር ከዚህ ጌታ ጋር መስማማትም መግባባትም አልችልም። ከዛ ድንገት ውስጤ የነበረውን ያን የሥራ መንፈስ ያ የገንዘብ መንፈስ በቃ ያንን የሆነ ስራ ላይ የነበረኝን ትጋት ብርታት ምናምን ድንገት ነው ንቅል አድርጎ የወሰደው። መቼ እንደወሰደው አላውቅም። ምክንያቱም ምቹ አልነበረም። ስራው ቢዝነስ ነውና ታውቃለህ፣ የቴሌቪዥን እቃ ተቃጥሎ የመኪና እቃ ነው ያቃጠለው ትላለህ። የ500 ብር ስራ 2000 ብር ትጠይቃለህ። ሐራምና ሐላል ታውቃላችሁ? ከሙስሊም ቤት የመጣችሁ ሰዎች ይሄ ሐራም አይደለም ሐላል ነው እያልክ ትበላለህ። ኢየሱስ ጋር ደግሞ እንደሱ የለም። እሺ የለም በለው። እኛ ቤት እንደሱ የለም በለው። እና በጌታ በኢየሱስ ስም እግሮች በቆሙበት ስፍራ ላይ ሁሉ ላንተ ምንጭ ልምላሜ ይሁንልህ። አሜን። እሺ ቀኝን እንደዚህ ዘርጋ። ከዚህ በኋላ በል ከዚህ በኋላ በእጆቼ የነካውት ሁሉ ይባረካል። ሾኔ ላይ አብረን እናገለግላለን። ግድ ነው። አሜን ሃሌሉያ። እግዚአብሔር ፋይናንሻሊ ስፒሪቹዋሊም እባርካለሁ አለ። አሜን። የማንንም እጅ አታይም አለኝ። አሜን። ናስቲ ወደኔ እጅን ዘርጋና እምወዳችሁ ወንድሞቼ እናንተ እየተባረካችሁ ያላችሁት በኔ ነው። ጸልያለሁ ስለናንተ እግዚአብሔር አላሳፈረኝም። ወደዳችሁም ጠላችሁም ትተባበሩኛላችሁ። የሆነ ነገር ልጀምር ነው ታስጀምሩኛላችሁ። አንተ አዳነ ስማኝ፣ ተመስገን ስማኝ። እግዚአብሔር ከኔ ጋር ነው፣ ከእናንተም ጋር ነው። ዛሬ በዚህ ሰዓት ሳውዝ አፍሪካ ላይ ለናንተ ረፍት ሆኖላችሁ አሜን ስትሉ አሜን ሃሌሉያ። ወንድሞቼ ናቸው። አታጨበጭቡ። ሃሌሉያ። ስማኝ፣ መስጠት እንኳን ባይወዱ አለኝ እግዚአብሔር። ከእጃ እስቲ አሌክስ እጅን ጨብጠው እስቲ እንደዚህ ይኸው። መስጠት እንኳን ባይወዱ አለኝ እግዚአብሔር። ከእጃቸው እንደዚህ ፈልቅቄ አሜን አሜን ሃሌሉያ። አሜን ይሁንልሽ፣ አሜን ይሁንልሽ፣ አሜን ይሁንላችሁ። አሜን።
እናቴም ስሚኝ በላት። ማዘር ስሚኝ፣ አባቴም ስማኝ፣ አባባ ስማኝ፣ ዘር ማንዘሬ ስማኝ፣ ዘር ማንዘሮች ስሙኝ። እኔ ህይወቴ ላይ ልክ እንደ አባቴ ስም ታምራት ሆኗል። አባቴ ነው። እሺ ኦኬ። ምን ሆነው? አሁንም ስሙኝ በላቸው። ስሙኝ። የቤቱ ትንሽ ብታደርጉኝም ሞኝ ቢመስላችሁ እግዚአብሔር እኔ ህይወት ላይ እንደ ስሜ ሆኖ ታሪካችሁ እየተቀየረ ነው። ኦኬ። አሁን እኔ የማገለግልበት አገልግሎት የምን አገልግሎት ነው? ነብይነት፣ የነቢያት አገልግሎት። ኦኬ። ነቢያት የሚባል ስም አየሁ። እኔ ራሴ ነኝ። ታዲያ ሰውዬ ባይከናወንለት ይገርምሃል። እዛ ላይ ተምዬ ነው የጀመርኩት። እግዚአብሔር በፍጹም በዚህ ከተማ ላይ አልኖርም ብዬ አሁን ወደዚህ ሲመጣ በግድ ነው የመጣሁት። ጌታ ምስክሬ፣ ለመምጣት ቤተሰቦቼ አልፈቀዱኝም፣ ቤተክርስቲያን አልፈቀደኝም። ትላንትና እሁድ ቀን ያለፈ ቅዳሜና እሁድ የተማሪዎች ዌልካም ፕሮግራም ቤተክርስቲያን ላይ ነበርና ያንን ፕሮግራም እኔ ነኝ ያዘጋጀሁት። በቃ እዛ ቤተክርስቲያን ላይ እኔ ስለማልኩ ሐምሌ ወር በኋላ ሐምሌ እንደገባ አንድ ብዬ በዚህ ማዞሪያ ላይ የማልኖረኝ ወይ እኔ የምኖረው ወይ አዋሳ ወይ አዲስ አበባ ወይ ሆሳና። አዲስ አበባ ተፈቅዶላል። አሜን አሜን። እንደውም አዲስ አበባ ተፈቅዶልህ ማለት ነው። 22 ከሚባለው ከዚህ ገርጂ ምናምን 24 ከሚባለው ዙሪያ ሳት አንተ ጩና እባክህ ዘላ አሜን ብለው አሜን ውሰጂው በኢየሱስ አሜን አሜን። ጄላስታካ ፕራታ ላባጋሽ ያራላቦስ ይኸውልህ እግዚአብሔር ፋይናንሻሊ ይባርካል፣ ስፒሪቹዋሊ ይባርካል፣ በነገር ሁሉ መከናወን ይሆንልሃል። እኔ አላውቅም ከኤሌክትሮኒክስ ነገሮች ጋር ኪቦርድ ምናምን ትሞክራለህ እንዴ? ኪቦርድ ምናምን ትሞክራለህ። አሁን ደግሞ ከኤሌክትሮኒክስ ነገሮች ጋር ከሚዲያ ነገሮች ጋር እግዚአብሔር ቅርብ ሲያረጋ ያለው አንድ ሰው ይጩህና አሜን ይበላ ይባርክ። አሜን። ይኸውልህ በፕሮፌሽን አይደለም በማንኛውም አይነት ፕሮፌሽን ውስጥ ገብተህ ትከናወናለህ በለው አለኝ። አሜን። አንድ ሰው ይጩህና ሆነልኝ ይበል። አሜን። ሳታገለግል መኖር አትችልም። ሶስታችሁም ሳታገለግሉ መኖር አንችልም። አሜን። ቢርባችሁ እንኳን ታገለግላላችሁ። አሜን አሜን። እኔ ጥሪውን ጥሎ የተሳካለ ሰው አላየሁም። ንጉሱ ተንበርከኩ ሶስታችሁ። ዛሬ ይሄን መንፈስ ትካፈላላችሁ ማለት ይኸውልህ ነገ ተነጎዳ የዛሬ ዓመት 2 ዓመት አይደል? ተንበርከኪ ውሰጂ አንቺ ወደ ሀገርሽ ና ባባዬ። እሺ ምን አደርጋለሁ? እሺ የዘላለም አምላክ የዘመናት ንጉሥ እግዚአብሔር እነሆ በልጅ በክርስቶስ ኢየሱስ ስምና ስልጣን ባሪያህ እጸልያለሁ። በተሰጠኝ በልጅነት ስልጣን በላዬ ላይ ባለው በነቢያት መንፈስ እነዚህን ባሪያዎችን ለአገልግሎት ቀባኋቸው። ከትላንትናው በሚበልጥ ክብር እንዲገለጡ፣ በኃያላኖች በታላላቆች ፊት መልእክተኛ እንዲሆኑ፣ በባለጠጎች ፊት መልእክተኛ እንዲሆኑ፣ ያልካቸውን ማለት የሚችሉበት እግዚአብሔር ሆይ ጸጋ እንድታበዛላቸው ጸልያለሁ። ካንተም ጋር ሾኔ እናገለግላለን። ካንተም ጋር ሆሳና እናገለግላለን። አሜን። ወይ ድካም ነው የሆነበት እኮ ባሉት ሰዎች ፊት እንዴ ኢንክ ባለኝ ሴኮ ቤት ካይሲው እኮ መንፈስ ቅዱስ ሃን መራቴ ዋርኩ ምን ነክቶት ነው የመጣው? ምን አይቶት መጣ እስከሚባል ድረስ አሜን። ያየሁትን አይቼ ኧረ እንዴት ልመለስ ፈርቼ ይሄ ቅባት ዛሬ ያግኛችሁ። ከዚህ ቀን ጀምሮ መስበክ ይሁንላችሁ። ከዚህ ቀን ጀምሮ መዘመር ይሁንላችሁ። ከዚህ ቀን ጀምሮ መተንበይ ይሁንላችሁ። ከዚህ ቀን ጀምሮ መናፍስትን ማሳደድ ይሁንላችሁ። አሜን። ሃሌሉያ። እግዚአብሔር እንደ ኃያል እንደ ጨካኝ በፊታችሁ ይውጣ። አሜን አሜን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ቀባው። አሜን። ከዚህ ቀን ጀምሮ በነቢያት መንፈስ ሂድና ተገለጥ። አሜን። ሂድና ተገለጥ። አሜን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ለአገልግሎት ቀባው። ከዚህ ቀን ጀምሮ ፋይናንሻሊም ስፒሪቹዋሊም ባረኩ። አሜን። የባለጠግነትም አሜን የባለጸጋነትም ቅባት ወደቀብህ። ሂድና ተገለጥ በኢየሱስ በምክንያትሽ ዘር ማንዘርሽ ላይ ያለ ቀንበር ይሰበር። አሜን። ፈውስ ለቤተሰብሽ ይሁን። ሰላም ለቤተሰብሽ ይሁን። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ቀባዎች። የደሙ ምልክት በላይሽ ላይ ይሁን።